ሰላም አለይኩም ቤተሰብ እንዴት ናችሁ? ሹፉ እንትን ከተረዋት እዛ ላይ ለምን አሰራሩ አላሳያችሁም ብዬ ነው። እዚህ ኪሎ ሳይሆን 3.0 የሚል አለ 12 ቁጥር ሲቆይ ካሜራው እንዳትደም የስኩር ኪሎ ሳይሆን አስተዛሬ ሰራው በኪሎ 3 ነው 3 ቁጥር አይታይም ሰበደም የደማ 12 ቁጥር ነው። ዛሬ በ12 ሞክር በቃጭ ነው አያችሁ 12 ቀጭ ነው እና በነጭ ብጀምር ይሄን ሁለት አይነት አሰራር ነው ያሳያችሁ። እዩ በደንብ አያችሁት እንጂ ይሄ ቀይ ነው ደማማ ማለት ነው። ቀይ ዳማ የሚባለው ከለር እሺ። ደግሞ እንዲካዞር ነው ደግሞ ነጭ አያችሁት። ነጭ ብዙ ነው ለምን በሁለቱም ጎን ስለሰራሁት ማለት ነው። እንዴት እንደሚሰራ ታያላችሁ። ይሄ ደግሞ ከለሩ ራሱ ነው። ይሄ ደግሞ ፊቱም የተጠቀመው ታጥቦ ነው 2-3 አራት ያለው እንዲሆነ ፊቱም ጀርባውም አንድ ነው። ፊቱም ጀርባውም አንድ ነው፣ ልዩነት የለውም። በሁለቱም ብታረጉት አትለዩትም። ፊትና ጀርባው አንድ ነው። እሺ ማለት ነው። ይሄ እንዳልኳችሁ ግን ሁለት ነው። ፊትና ጀርባው ይለያያል። አሁን እንትን ካርገን ራሱ እና ስራው ላታያችሁ እና ቤተሰብ አሁን እንደዚህ ቋጥር ያለው ዛሬ በቀጭኔቱ እንስራ። በቀጭኔቱ ኪሮስ የሞከራት ገና ቢስሚላህ ለሞከራ ነው አልሞከርኳትም። አሁን የምሰራው ቤተሰብ እንትን ነው ማን የሚባለው ሰንሰለት እንደዚህ በጣም አጣጥብቁ ሰንሰለቱን። ለምን ኪሮሱ በኋላ የምትጠርፉበት እዛው ቦታ ስለሆነ ኪሮስ እንዲገባላችሁ ማለት ነው። ምክንያቱም የኛ ክር ቀጭን ነው፣ የውጭ ክር ደግሞ ወፍራም ነው። እንዲህ ብታጠጋጉትም ኪሮስ ሲገባ ይገባል በቀላሉ። የኛ ክር ግን በጣም ቀጭን ናት። ለዛም ሁለት ጥፍ አድርገን ተቀባብኝ እዛ ሰንሰለቱን ሰራው። እኔም ሰራውን ለሙከራ ሰውን ማሳያችሁ የውሉ አልሰራም። በሰንሰለቱ አይታችሁ የበረከቦታችሁን መጠን አይታችሁ ተለኩትና ከዛ ታቆማላችሁ ሰንሰለት ማለት ነው። ምክንያቱም በሰንሰለት ልክ ነው አሁን እንትን የምንሰራው። አሁን ይሄ በቃኛል ብያለሁኝ ያው ለማሳየት ያክል ስለሆነ ከዛ እንደዚህ መዘዋለሁኝ። አሁን እወጣለሁ፣ እቆልፋለሁ። ከጎኗ ካለችው ሰንሰለት እጀምራለሁ። አንድ እወጣለሁኝ፣ እቆልፋለሁ እንደዚህ አይታይም እንዴ ጉዴ? እኔ ይታያል ያልኩ እጅን እያየሁ ስልኩን አላየሁም። እንደዚህ ያርጋችሁ መጥለፍ ነው። ሰንሰለት እስከሚያልቅ ድረስ ጥለፉ። እንዲህ ያርጋችሁ እያንዳንዱን ሰንሰለት በሰፊው ብያችኋለሁ። ይሄን እንደውም ጠንቋል መሰለኝ። ለምን ጥግት እንዳይለባችሁ እያንዳንዱን ሰንሰለት እያርጋችሁ ጥለፉ። ትንሽ ልጨምርበት የበለጠ እንዲህ ምትረዱ። እዚህ ውስጥ ገባለሁ፣ እወጣለሁ፣ እስባለሁ፣ እወጣለሁ። ከዛ እንደዚህ እንደዚህ ያደረኩኝ ሙሉውን ይሄን አሳድጌ እንገናኝ። አሁን ሰርቼው ይሄን አድርጌዋለሁኝ። እንደምታዩት እንደዚህ ሆኗል። አሁን እኔ ይሄን የሰራሁት በአንድ ፊት ሲሰራ እንዴት እንደሚመለስ አያችሁ፣ እንዴት እንደሚሆን። ይሄ በአንድ ፊት ሲሰራ እንደዚህ ሰራለሁኝ። ሁለተኛው መስመር ለኛውን ቀለም እንዴት እንደማደርገው አብረን እናያለን። አሁን ጨርሻለሁ የምፈልገው እቆርጣለሁ፣ ሌላ ቀጥላለሁ። ከዛ ዞረን እንገናኝ። አሁን ቀጥያለሁኝ። አንዲት ስቃራይ ነው የቀጠልኩት። ለምን እቺ እንዲጨርስባት ብዬ ማለት ነው። የመጨረሻ አይቱ ከዚህ ጋር በሰንሰለት ነው እንትን የምንቀጥለው። 1 2 3 4 5 አድርገው 5 ሰንሰለት። ከዛ ወደዚህ ክሩ እንደዚህ ያዘዋለሁኝ። አሁን የምሰራው አንድ ፊት ያለው ነው። እሺ አንድ ፊት ያለውን ይሄ ማለት ነው። በዚህም አንድ አይነት ከለር ያለው ግን አይደለም ነው ይቀጣ። ይሄ በዚህም በጀርባውም አንድ አይነት ከለር የሚሰጠው ነው ማሳያችሁ። ከዛ እዚህ ጋር ጀምራለሁ። ያ መጀመሪያ የተሰንሳት መጥቼ እንዲህ ጠልፋለሁ። ከጠለፉ በኋላ ተቀልጣለች የጣቴን እዚህ አስገባዋለሁ። እዛ እንዲህ ጠልፋለሁ። አይቹት ነይ አለዝም ቢቶ ጠልፋለሁ። አይቹት
ልክ አሁን እንዳረኩት ከጎኗ ካለችው ሰንሰለት እንደዚህ እመጣለሁ፣ ጣቴን አስገባለሁ፣ እጠልፋለሁ። አዎ እጁ ጣቴን እንደዚህ አጣጣ አስገባለሁ፣ እጠልፋለሁ። እንዴት እንደዚህ ያደረኩኝ የቹ ልዩነቱ ያያችሁት? ከታች ያለው ኖርማል ስንት ነው? ኖርማል ጥልፍ ነው። ሹፍ የላይኛው ያያችሁት ጥልፍ አለው ጨቁፍ ያለ እነዚህ ማለት ነው አለው ጥልፍ አለው። እንደዚህ አድርጌ ሙሉውን እሄዳለሁ። ሙሉውን ለሄድበትና እንገናኝ። ይህ ቤተሰብ ጨረስኩኝ እስከመጨረሻው። አያችሁት? ይሄ ቤቱና ይሄ ቤቱ አንድ አይደለም። አያችሁት? አሁን ይሄን በቃ ሙሉ እዚህ ጋር የተሳሳተው ነገር አለ። ሰንሰለቱን በረጅሙ ትሰሩና እኔ ጎን ለጎን አድርጌ ነው እያንዳንዷን ሰንሰለት ጠልፍ ይባል ነው። እናንተ አንድ አልፋችሁ አንድ አድርጉት። ለምን እንደዚህ ሲዘረጉትም ሆነ ትልቅም ይሆንላችኋል እያንተ ይላል። አሁን ይሄን በቃ ወጥር ብሏ ከዚህ በላይ ማደግ አይችልም። ይሄ ግን ስትጎትቱት ይሰፋል፣ በምትፈልጉ ሳይዝ ይሰፋል ላይኛው። ስለዚህ ከቻላችሁ አንድ አልፋችሁ አንድ ወይም ሰንሰለቱን በረዛዝሙ አድርጉት፣ ሰፋ አድርጉት እላችኋለሁ። አሁን ይሄ ስሬት ለአንድ ፊት መሰረኩ እንደዚህ ነው የማደርገው። አሁን እዚህ መጨረሻ ደርሻለሁኝ። አንዲት አለች እዚህ ጋር፣ አንዷንም እንዲሁ ጠልፋታለሁ። ዳርጌ ጠልፋለሁኝ። ከዚህ ጋር ለአንድ ጥፍ የሚሆን አቆማለሁ፣ ቆርጣለሁ። እንደዚህ ቆርጥና ሌላውን ከለር አስራለሁኝ። አያችሁት? አሰርኩ። ከዛ ምን አደርጋለሁ? እዚህ ጋር የመጨረሻ አይቷለች። እዚህ የመጨረሻ አይቱ ገና እዚህ ሰንሰለት ስለሌለው ነው። ለዛኛው በኩል ሰንሰለት አለ። ሰንሰለቱ ካመጥቼ እንዴት አልፋለሁ? አጥራብኛል ይከራው እንደው ከዛ እንዲያው ሰንሰለት 5 እሰራለሁ። 3 4 5 ሰራሁኝ፣ እዞራለሁ። አሁን የምሰራው ማለት ነው። አያችሁት? አሁን በኋላ የምሰራው እዚህ ነጩ ምንድነው ኖርማል ነው። ቀዩ ምንድነው ትርፍ ክር ያለው በጣት እያለኩ ሰራውን ነው። እኔ አሁን በአንድ ፊት ከሆነ የምሰራው ልክ እንደዚህ በኖርማሉ ሰራለሁ። በሁለት ፊት ከሆነ የምሰራው ልክ እንደዚህ በጣት እያለኩኝ ሰራለሁ። ለምን በዚህ ቀያዩ ይሆንልኛል። ቀይ ነጭ እያለ ቀዩ ትልቅ የሆነ ቀይ ይሆንኛል። በዛኛው በኩል ደግሞ ነጭ የሆነ ትልቅ ይሆናል። ልክ እንደዛ ማለት ነው። አሁን ለምሳሌ አሁን መሰራው አንድ ፊት ብቻ ያለውን ነው። ሙሉውን አልታለውም እንዴ አደርጋለሁኝ። እሺ ኖርማል ነው። ለአንድ ፊት ብቻ ስለሆነ እንዴ ገባለሁኝ፣ እጠልፋለሁ። ታይቼ ለበደንብ ይሄ አንድ ፊት የምሰራ ከሆነ ቢስሚላህ ተው እንጂ እንደዚህ አይቼው ጥሩን በረጅሙ ስለያዝኩኝ ነው። ማጠንጠን አለብኝ እንዲያዘኝ ማለት ነው። አይረዝምብኝም። ያችሁት ምንም ያደረኩት ነገር የለም። ይሄ ማለት እዩት፣ እዚህ ኖርማል ነው፣ እዚህ ጸጉር አለው፣ እዚህ ኖርማል ነው። አያችሁት? ይሄን አሁን ፊቱም እንትሩም አንድ አይነት ሁለት አይነት እንዲሆን ሊስፈልግ ምንድነው የማደርገው? ሁለት አይነት እንዲሆን ሊፈልግኩኝ አንድ ፊት ከሆነ ኖርማል ጸጉር ያለው እያልኩ ነው የምሰራው። እሺ አይታችሁታል። መጀመሪያ በዚህ ስሬት ሙሉን ከቀጠልኩ ልክ እንደዚህ ስሬት አንድ እያልኩ ሰራሁኝ። የሚመጣው ይሄ ነው። ጀርባውን ፊቱም አንድ አይነት ይሄ ይሆናል። ይሄ ታጥቦ ነው ሁለት ሶስት የታጠበ ነው እንደዚህ ሆነ። አሁን ማታየችሁ በሁለት ፊቱ ሁለት አይነት ከለር እንደሚሰጥ እንዴት ነው። ስለዚህ ይሄን ተርትሬ ክሩን ላለመበጠስ ተርትሬ ላሳያችሁ።
አሁን የምሰራው ሁለት ፊት ነው። እንደ ምሳሌ ለምን እንዴት ያለ ብትሉኝ እንደዚህ አዎ ተጭት ይሄ ቀዩ አይቼው ሰውራለሁ። ነጩ ደግሞ ልሙጥ ነው የለውም። በዚህ በኩል ደግሞ አይቼውት ነጭ ነው ረጃጅም ነጩ እንደዚህ እንዲሆንላችሁ ከፈለጋችሁ እንደዚህ ነው የምትሰሩት። አሁን ከመጀመሪያው ጀምራችሁ እንደዚህ ጸጉር እንትን ማነው ስሙ ጸጉር ያለው መስራት ትችላላችሁ። ከመጀመሪያው ጀምራችሁ አረ ሁለተኛ ምን ጀምር ካላችሁ እንደዚህ ማድረግ ትችላላችሁ። እንደ ፍላጎታችሁ ነው። ዝሮ ከመጀመሪያው ይቻላል። አሁን ይመጥቼ በሁለቱም ፊት ሁለት አይነት ከለር እንዲሰጠኝ ማድረገው እንደዚህ ነው። እንዲያደርጋለሁኝ ከዛ ጣቴን አንጥቼ በዚህ አዎ ልክ ቀዩን እንደሰራሁት ይሄን እንዲያርግ እሰራለሁ ማለት ነው። ነጭ ጣቴን በዚህ እያደረኩ ነው። አዎ እዩት። አሁን ልዩነቱን ልሙጥ ነው ጸጉር አለው ልሙጥ ነው። አይቼውት አሁን ይሄን ነጭ ነው። እዚህ ቀጥሎ ማድረገው ቀይ ነው። ከዛ ቀጥሎ ነጭ ነው። ይሄ በእንዲህ ፊቱ ቀይ ነው የሚሆነው። አሁን ይሄን ጸጉር ያለው ቀይ ስለሆነ ይሄ ፊቱ በቃ ቀዩ ጸጉር ይኖረዋል። ነጭ በዛኛው በኩል ደግሞ እዩ ፈርቁ ልዩ ነጭ ነው ጸጉር ያለው። አይቼውት እዚህ ጋር ልሙጥ ነው። እንደ ፍላጎታቸው እያቸዋለሁ። መጀመሪያውንም እንደዚህ መስራት ይቻላል። ነጩ ቀይ ልሙጥ ነው። ነጩ ጸጉር አለው። ቀጥሎ ቀይ ነጭ እያለ ሄደ። ነጩ በዚህ ጎልቶ ይታያል። እጁት በዚህ ጎልቶ ይታያል። ነጩ ብዙ ይሆናል። በዚህ ደግሞ ቀዩ ብዙ ይሆናል። ከዛ ሁለት ፊት ይሆንላችኋል ማለት ነው። እንደዚህ እያለ አሁን ነጩ ጸጉር አለው በዚህ ቀዩ በዚህ ጸጉር አለው። ለምሳሌ እንደዚህ ማለት ነው። አዎ ራሳችሁ እስኪ ልዩነቱን እዩት። እስኪ በዚህ በኩል ምን ይታያችኋል? በዚህ በኩል ምን ይታያችኋል? ይሄ ነው እንግዲህ አሰራሩ። የሰራሁት ለረካቦት ነው። በረካቦት ነው የሰራሁት። በሁለት ፊቱም መሰራት ይቻላል። ደግሞ እንደዚህም ጸጉር ሳይኖረው ኖርማል ዝም ብላችሁ ዝም ስለሆነ ምን ችግር ኖርማል ዝም ብላችሁ በዚህ ስሬት የምትፈልጉትን ከለር እየተጠቀማችሁ ሁሉንም በዚህ መስራት ትችላላችሁ ያለ ጸጉር። እጁት ያውን በረጅሙ የተጠቀሰው ነው። ጥር አድርጋችሁ ካላችሁ ጥርቅ ያለ ነው የሚሆነው። ጥቅጥቅ ያለ ይሆናል። ጥር አድርጋችሁ ባጭሩ ከያዛችሁ ጥቅጥቅ ያለ ይሆናል። እኔ ደግሞ በረጃጅሙ ስለሆነ አያችሁት ዘንካት ያለ ነው። አዎ ቁርጥም ያለ አይደለም፣ ዘንካት ያለ ነው። እና ስሩ ሞክሩ፣ ቀላል ነው እላችኋለሁ።